ሕማማት። ደራሲ ዲያቆን ሄኖክ ኃይሌ። አዘጋጅ ገብረ መስቀል ወርቅነህ። የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ። ክፍል 2 የይሁዳ እግሮች። ይሁዳ ጌታችንን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህንን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበር ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጭ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማባት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደ ወትሮው አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጉ። በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላ የጌታችንን አይኑን እያየ አሳልፌ የምሰጥህ እኔ እሆንን ብሎ ለመጠየቅ ድፍረት ነበረው። በዛች ሰዓት እንደ ዳታንና አቤሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጉሮሮ ጋር ስላልተጣበቀ በድፍረትና በመናቅ ከእውነተኛው ጌታ ላይ የተናገሩት የሽንገላ ከንፈሮቹ ዲዳ ባለመሆናቸው የፈጣሪውን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግለው መሞከሩን ቢያውቅም አንተ አስመሳይ ብሎ አላዋረደውም። የእግዚአብሔር ነቢይ ኤልሳ ሎሌው ጊያዝ የማይገባውን ገንዘብ ከለምጹ ከነጻው ከሶርያዊው ንዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከበፊቱ ወይም ከፊቱ መጥቶ ሲቆም ጊያዝ ሆይ ከወዴት መጣህ ብሎ ጠይቆት ነበር። ጊያዝም እኔ ባሪያህ ወዴትም አልሄድሁም አለ። ኤልሳም ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረውም በኋላ የንዕማን ለምጽ ባንተ ላይ ይጣበቃል ብሎ ረግሞት እንደበረዶ ለምጻም ሆኖ ወጣ። ሁለተኛ ነገሥት ምዕራፍ 5 ቁጥር 20 እስከ 27 የምናገኘው ታሪክ ነው። ሐዋርያው ቅዱስ ጴጥሮስም ሐናንያና ሰጲራ የተባሉ ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊቱ ሊቆሙ ሲሞክሩ እግዚአብሔርን እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፎ እንዲሞቱ አድርጓቸዋል። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 10 የምናገኘው ታሪክ ነው። የነቢያትንና የሐዋርያትን አምላክ ኢየሱስ ክርስቶስ ከኤልሳና ከጴጥሮስ በላይ የልብን የሚያውቅና መቅጣት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣው ይሁዳ አይኑን በጨው አጥቦ አሳልፌ የምሰጥህ እኔ ሆንን እያለ ሲዘብትበት በታላቅ ትዕግስት ዝም አለው። ነቢያትንና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በዕብራውያን ምዕራፍ 10 ቁጥር 29 ላይ ሐዋርያው ቅዱስ ጳውሎስ እንደነገረን ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ፣ በሁሉም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ በማይደረግበትና ክፍት ጫማ በሚደረግበት በዛ ዘመን ቀኑን ሙሉ ሲጓዙ የዋሉበትን የሐዋርያቱን በአቧራ ያደፉ እግሮች ሊያጥብ ተነሳ። የዮሐንስ ወንጌል ምዕራፍ 13 ቁጥር 4 ላይ እንደተጻፈልን በእስራኤል ባህል እግር ማጠብ የሎሌዎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትህትና እንደ ሎሌ ሆነ። በአንደኛ ሳሙኤል ምዕራፍ 25 ቁጥር 41 እንደተጻፈው
ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጠብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። አንዳንድ ሊቃውንት ከክፋት መንገድ ይመልሰው ዘንድ እግር ማጠቡን የጀመረው ከይሁዳ እንደሆነ ጽፈውልናል። ቅዱስ ሳዊሮስም ጴጥሮስን ሳያጥበው በፊት የይሁዳን እግር አጠበው። ወአጸቦ እገሪሁ ለይሁዳ እምቅድመ ይጽቦ ለጴጥሮስ ብሏል በትርጓሜ ወንጌል በግዕዝ ብራናው ላይ የጉንዳጉንዲው ድርሰት ላይ። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ወአጸበ እገሪሁ ለይሁዳ ዘያገብኦ የሚያስይዘውን ያስቆረቱን የይሁዳን እግር አጠበው እንዲል ግብረ ሕማም ዘሐሙስ። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጥባቸውን እግሮች የሚይዙትንም ወታደሮች እየመራ ወደ እርሱ የሚመላለስባቸውን እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነከር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን ያስቆረጡ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህን እንዴት አበዛህ ከማለት በቀር በምን አንደበት ልንናገር እንችላለን? መዝሙር 36 ቁጥር 7 ላይ ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳ ነገር ሲያጠብ ከማየትስ በላይ በቂም በቀል ለሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ እስቲ አንድ ጊዜ ንገረን። ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለ? እግሮቹ በሚቆሙበት ስፍራ የሚሰገድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳን አልተሰማህም? አንተ እግሩን ልታጥበው እንኳን የማይገባ ፈጣሪ እግርህን ሲያጥብህ እያየ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ልፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትህ፣ በትህትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችህን ሰጥተህ ያለ ሐሳብ ታጠብህ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮቹን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርተው ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበው እግራቸው ያለ መሰልቸት ዓለምን ዞረው ወንጌሉን አስተምረው እስከ ሞት ድረስ ታመኑለት። በእግራቸውም እንደ ስማቸው ሐዋርያት ወይም ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበው እግሩ ወደ አይሁድ ገስግሶ ጌታ ለሚያንገላታው ጦር መንገድ እየመራበት ተመለሰ። ኦ እግዚኦ ዘኢይትደፈር ይሁዳ ደፈረከ፣ አቤቱ የማትደፈር አንተን ደፋር ይሁዳ ደፈረ። ቅዱስ ያዕቆብ ዘስሩግ ምዕራፍ 1 ቁጥር 21 ላይ የተናገረው ቃል ነበረ። ይገርማል። አቤት ትዕግስት! የጦር መሪው ይሁዳ ጌታችን ፋሲካን ካደረገና ምስጢረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበርና በኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሰማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ተብሎ በሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ እንደተጻፈው የጌታችንን ወዝ እንደ ደም ነጠብጣብ ስለመሆኑ ብዙ ሊቃውንት የወዙን አፈሳሰስና መወየብ ለመግለጽ የተቀመጠ ንጽጽር ነው በማለት ያብራሩታል። የሕክምና ሰዎች ግን ይህን ወዝ
ራሱ የደም ነጠብጣብ ነው የሚለውም ሐሳብ ላይ በማዘንበል በሳይንሳዊ መንገድ ያብራራሉ። የሰው ልጅ ውስጣዊ መታወክና ከፍተኛ ጭንቀት ሲከተልበት ወይም ሲከሰትበት ከሰውነቱ በላብ ፈንታ ደም ይወርዳል። ለዚህም የሕክምና ሰዎች የሚጠቅሱት ማሳያ መድኃኔ ዓለም ክርስቶስ ስለ ሁላችን በተጨነቀባት ሰዓት የወረደውን ወዝ ነው። ሐኪሞቹ ይህንን ክስተት ሂሞቶዶሮሲስ በማለት ይጠሩታል። ሊቁ ቅዱስ አውግስጢኖስም የሐኪሞቹን ሐሳብ የሚደግፍ ንግግርን ተናግሯል። በሊቁ ትርጓሜ ከጌታ ሰውነት ወደ ወዝ የፈሰሰ ወይም እንደ ወዝ የፈሰሰው ደም የክርስቶስ አካል ከሆነች ከቤተ ክርስቲያን የሚፈሰው የሰማዕታት ደም ምሳሌ ነው ብሎ ተናግሯል። ከሞት ማሻገር ገጽ 31 ላይ እንደተጠቀሰው ወደ ወጣህበት ምድር እስክትመለስ ወይም ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 18 አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛሁ የሞት ወዝ ከእርሱ አይጠፋምና እስመ ለእመ ኢሃፈውኩ አነ ሐፈ ሕይወት ህይንተ ሐፍ ዘሐፈወ አዳም በኃጢአቱ እይበጥል ሐፈ ሞት እምኔሁ እንዲል ድርሳነ ማሕያዊ ተአምር ዘሰኑይ። ይህን ጊዜም ከሰማይ መጥቶ የሚያበረታው መልአክ ታየው ተብሎ በሉቃስ ወንጌል ምዕራፍ 22 ቁጥር 43 ተጻፈለት። ይህ ቃል ምንኛ ያስጨንቃል! መላእክት እንዴት ጌታን ሊያበረቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለ መድኃኒቱ ወንጌላዊ ሉቃስ ሆይ የሚያበረታው መልአክ መጣ ስለሚለው ቃል ተኩሰህ የልቤን ቁስል ፈውስልኝ። የመላእክትና የሊቃነ መላእክት ጌታን ኢየሱስ ክርስቶስን የሚያበረታው መልአክ የቱ ይሆን ይላል። ከዛም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምረዋል። ረዳትስ ቢፈልግ ኑሮ መለኮቱ ከመስቀል መከራዎቹ ተካፋይ በሆነ ነበር ይልና እስመ ጽንዓ መለኮቱ ይሄይል እምጽንዓ መልአክ ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል በመጽሐፈ ምስጢር ምዕራፍ 14 ቁጥር 14 እስከ 18። እንግዲህ እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድነው? ምንስ ሲሆን የሚለውን ሲያብራራ መላእክት በተያዘም ጊዜ መላእክት ማግስቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም በማለት የመልአክ ማበረታት የተባለው ከጌታ ፊት ቆመው ለከ ኃይል ክብር ወስብሐት ለአንተ ኃይል ክብር ይገባሃል እያሉ ያመሰገኑት ነበር። ይህንንም ምስጋና መልአክ አበረቱት ተብሎ እንደተጠራ ያስረዳል። ቅዱስ ኤጲፋኒዮስም ወዝ እንደ ደም ነጠብጣብ በዝቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባህሪው የመልአክን አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ ካደረገው ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃያል መባል ላንተ ይገባል አለው ብሎ አብራርቶታል። በሃይማኖተ አበው ምዕራፍ ዘኤጲፋኒዮስ ምዕራፍ 55። ከመላእክት ጋር አንድ የሆነችው ቤተክርስቲያናችን መላእክት በስቃዩ ጊዜ ለጌታ ያቀረቡለትን ይህንን ምስጋና በሰሙነ ሕማማት ከልጆቿ ጋር እያዜመች ትሰግዳለች። ለከ ኃይል ክብር ወስብሐት ወዘዝ እስከ ለዓለም አማኑኤል አምላክ የለከ ኃይል ክብር ወስብሐት ወዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘዝ እስከ ለዓለም እያለች ታዜምለታለች በግብረ ሕማም ላይ እንደተጻፈልን። ይህም ትርጓሜው ላንተ ኃይል ክብር ምስጋና እዘዝ ለዘላለም ይገባል። አማኑኤል አምላኬ ክብር ምስጋናና እዘዝ ለዘላለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ላንተ ኃይል ክብር ምስጋና እዘዝም ለዘላለም ይገባል እያለች ታዜምለታለች። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮችንና ከካህናት አለቆችም ሎሌዎችን ተቀብሎ
ብዙ ወታደሮችን አስከትሎ በጨለማ ችቦ እያበራ ወደ ጌቴሰማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በሐዋርያት ሥራ ምዕራፍ 1 ቁጥር 16 እንደተጻፈው በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከሐዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈችው ከኦሪት ሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠርን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ ሳለ የራሱን ስልጣን ንቆ ስጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ሰዱት ብሎ የቤተ ክርስቲያንን ራስ አሳልፎ ሰጠ። ጌታችን የሚያዝበትን እቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝና የሚስጥር ኮድ ወይም የሚስጥር ማስያዣ የሰጣቸው ራሱ ይሁዳ ነበር። የምስመው እሱ ነውና ያዙት፣ ተጠንቃችሁም ውሰዱት የሚል ዝርዝር መመሪያም አስቀድሞ አስተላልፎ ነበር። በማርቆስ ወንጌል ምዕራፍ 14 ቁጥር 44 እንደተጻፈልን። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦም መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። በማርቆስ ወንጌል ምዕራፍ 14 ቁጥር 44፣ በማቴዎስ ወንጌል ምዕራፍ 26 ቁጥር 48 እንደተጻፈው ይሁዳ ከመሳሙም በፊት ለጌታችን ዘለግ ያለ ሰላምታ ቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሰማኒ ዛፎች መካከል ለይተው ሊያውቁት ስለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑን በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግርን ተናገረ። ረቢ ወይም መምህር ሆይ በሚለው መጥሪያ ወይም መጠሪያ እንደሚደሰቱ ወይም በዛ ደስ እንደሚላቸውና በገበያም ሰላምታና መምህር ሆይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጸሐፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። በማቴዎስ ወንጌል ምዕራፍ 23 ቁጥር 71፣ በመጽሐፈ ምሳሌ ምዕራፍ 26 ቁጥር 23 እንደተጻፈለን ቅዱስ ቄርሎስ እንዳለው ይሁዳ የሰውን ልብ የሚያውቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ልናነሳው የሚገባው ሌላው ቁም ነገር መምህር ሆይ ወይም ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፏል። ይሁዳ ግን ጌታችንን የሚጠራው ጸሐፎችና ፈሪሳውያንን ሊጠሩ በሚችሉበት መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከናንተ አንዱ እኔን አሳልፎ ይሰጣል አለ። በዚህን ጊዜ ደቀ መዛሙርቱ እጅግ አዝነው እያንዳንዱ ጌታ ሆይ እኔ እሆንን ይሉት ጀመር። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ ተብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 21 እስከ 25 ተጽፎልን እናገኛለን። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ብሎ ነበር በዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያው ያውቅ ነበርና ተብሎ በዮሐንስ ወንጌል ምዕራፍ 6 ቁጥር 64 ላይ ተጽፎልናል።
ስለዚህም አሳልፎ ሊሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ይህንንም አሳልፎ የሚሰጥበት ኮድ እንደሆነ እናውቃለን። ከማቁሰል የከፋ መሳም። ይሁዳ ጌታችንን ያለ ፍርሃት ቀርቦ ሳመው። መሳም የጥልቅ ፍቅር መገለጫ ነው። ይሁዳ ግን በመሳሙ የልቡን ጥላቻ የሚገልጽ ተንኮል ሰራበት። በዚህ ምክንያት ይሁዳ ክፋትን በልባቸው ይዘው የውሸት ፍቅርን ለሚያሳዩ ሁሉ ምሳሌ ሆኖ ቀረ። ቅዱስ አምብሮስ ይሁዳን እንዲህ ይለዋል፣ የመሳምን ትርጉም የማታውቅ ይሁዳ ሆይ ጌታችንን ልትስመው ቀረብህ። የሚፈለገው ትልቁ ነገር ግን በከንፈር መሳም አይደለምና ይላል። የልብና የነፍስ መሳም ከሁሉ ይበልጣል። ይሁዳ በዚህ ድርጊቱ ከእርሱ ከቀደሙ ክፉዎች ጋር ተመሳሰለ። አሳቢ መስሎ የሰይጣን ማደሪያ የሆነው እባብ በፍቅር መሳም አታላ ሶምሶንን አሳልፋ የሰጠችው ደሊላ፣ አባቱ ላይ ጠላት አስተባብሮ ሊወጋ የተነሳው አቤሴሎም፣ ለወንድሙ ዮሴፍ አዛኝ መስሎ እንዲሸጥ ሐሳብ ያቀረበው ይሁዳ በአስመሳይነታቸው ያስቆረቱ ይሁዳ ቀደምት የግብር ዘመዶቹ ናቸው። የይሁዳ መሳም ለጌታችን ከችንካር የከፋ ነው። የወዳጅ ማቁሰል የታመነ ነውና የጠላት መሳም ግን የበዛ ነው እንደሚል ይሁዳ ጌታን ጠላቱ ሆኖ ለማስመሰል አብዝቶ ከሚስመው ይልቅ ፍቅርን ተሞልቶ ወዳጁ ሆኖ ቢያቆስለው ይሻል ነበር። በመጽሐፈ ምሳሌ ምዕራፍ 27 ቁጥር 6 ላይ እንደተጻፈው ቅዱስ ጄሮም እንዳለው የይሁዳ መሳም የቃየን መስዋዕት ሆነ። ቃየን ንቀት በተሞላ ልብ መስዋዕትን እንዳቀረበ ይሁዳም በጥላቻ ተሞልቶ የፍቅርን መስዋዕት አቀረበ። ጌታችንን በዕለተ ዓርብ አቁስለውት የዳኑ አሉ። ይሁዳ ግን ጌታችንን ስሞት ተኮነነ። የዲማው ሊቅ አለቃ ውድነ እሸቴ ስኢመ ከናፍር ትምህርተ ፍቅር ወረጊዘ ገቦ ትምህርተ ሞት ባቱ ፍሉጥ ለስቅለትከ ስርዓት ስኢመ ይሁዳ እስመ ለሃጉል ወረጊዘ ገብ ኡለንጊኖ ስለ ሕይወት። በከንፈር መሳም የፍቅር ምልክት ነው፣ ጎንን መውጋት ደግሞ የሞት ምልክት ነው። ጌታ ሆይ የስቅለት ግን ስርዓቱ የተለየ ሆነ። የይሁዳ መሳም ለጥፋት ሲሆን የለንጊኖስ በጦር መውጋት ግን ለሕይወት ሆነ ብለው የሳመው ይሁዳን የጌታን ጎን ከወጋው ወታደር ጋር አነጻጽረው ተቀኝተውበታል። ጌታችን ይሁዳ በተንኮልና በውሸት ሊስመው እንደመጣ እያወቀ እንኳን እንዳትነካኝ ብሎ አላስደነገጠውም። እንደ ሌባ ሊያስይዘው መጥቶ ክፋትንና ተንኮልን በተሞሉ ከንፈሮቹ ሲስመው ታገሰው። ሊያስይዘው በመጣበት ሰዓት ለትዕግስቱ ወሰን የሌለው ጌታ የይሁዳን መሳም ተቀበለ። እሱ ቢከዳውም ጌታችን ግን ለይሁዳ ያለውን ፍቅር ያሳየበት የመጨረሻው ቅጽበት ሲስመው መቀበሉ ነበር። እኛ ብንሆን ምን እናድርግ ነበር? ኢትዮጵያዊ ሊቅ ርቱዐ ሃይማኖት በ14ኛው ክፍለ ዘመን በጻፈው ድንቅ ድርሰቱ እንዲህ ይጠይቀናል። አንተ ሰው ሆይ የጌታን ትሕትናውንና ቸርነቱን ተመልከት። አንተ እንደ ክርስቶስ ስልጣን ቢኖርህ ኖሮ ይህንን ጊዜ ምን ታደርገው ነበር? እንደሚመስለኝ ሥጋውን በበላኸው ደሙንም በጠጣሁ ነበር። ጎስቋላው ይሁዳ የሰማያዊን ንጉሥ ያስገድለው ዘንድ የሽንገላ መሳምን በሳመው ጊዜ እንቢ አላለውም። ወዳጄ ሆይ መጣህን ብሎ መሳምን አስቀደመ እንጂ ታላቁንና የሚሻለውን ነገር ለዘመድ ወዳጆቻችን፣ ታናሹንና የሚከፋውን ነገር ደግሞ ለጠላቶቻችን የምንሰጥ እኛ በዚህ ዘመን ብንኖር ኑሮ ይህንን አድርገን የምንተው አልነበረም። የሚወድቁበትን መንገድ እስክናገኝ ድረስ እንጸናባቸዋለን እንጂ። አቤቱ ጠላቶቻችንን እንደ ትቢያ እንረግጣቸው ዘንድ ማሸነፍን ስጠን ብለንም እንጸልያለን። በይሁዳ ከንፈሮች የተሳመው አምላካችን ይህንን ስንል በሰማ ጊዜ በልቦናችን ስላደረው ክፋት ምን ይል ይሆን? በእርግጥም ይህንን አይነት ምግባር ካልተውን በቂም በበቀል እያለን በሽንገላ የምንሳሳም ከሆነ ዕጣችንን ከጎስቋላ ይሁዳ ጋር ይሆናል ብሎ በርቱዐ ሃይማኖት ምዕራፍ 14 ቁጥር 1 ላይ ጽፎልናል። ሊሸጠው እንደመጣ እያወቀ ይሁዳ በሐሰት ፍቅር ሲያቅፈው ጌታችን ልቡን ምንኛ አሳዘኑትና አሞት ይሆን? እርሱ ግን ይህንን ሕመም ታግሶ ተቀበለ። ይሁዳም እንደ ጠላቱ ይሸጠው እንደ ወዳጁ አቅፎ ሳመው።
ጌታችን በሩ እኔ ነኝ፣ በእኔ የሚገባ ይድናል ብሎ ሲናገር ቢሰማም ይሁዳ ግን በሩን ጌታን ስሞ ተሳልሞ ወደ ውስጥ በመግባትና በመዳን ፈንታ ወደ ሲኦል ገሰገሰ። ከውጪ ተሳልሞ መመለስ ይኸው ነው ትርፉ። በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ እንደተጻፈው የክርስቶስ አካል የሆነችው ቤተክርስቲያናችን የጌታዋ ሕመም ዘልቆ ስለሚሰማት የይሁዳን በመሳም አሳልፎ መስጠት በማሰብ በሕማማት ሳምንት ልጆቿ ምዕመናን በመሳሳም ሰላምታ እንዳይለዋወጡ ትከለክላለች። በዓመት ውስጥ 361ዱን ቀናት ተአምሁ በበይናቲክሙ በአምሃ ቅድስት፣ እርስ በርሳችሁ በተቀደሰ አሳሳም ሰላምታ ተለዋወጡ እያለች የቅዱስ ጳውሎስን የሰላምታ አዋጅ በቅዳሴዋ የምታውጀው ቤተክርስቲያናችን በሕማማቱ ሳምንት ግን እንዳይሳሳሙ ታስቆማቸዋለች። ይሁዳ ትዕምርተ ጸቡን ወይም የጠቡን ምልክት ትዕምርተ ሰላም ወይም የሰላም ምልክት አስመስሎ ስለሳመው እርስ በርሳቸው እጅ አይነሳሱ ወይም እጅ አይነሳሱ ሰላምታ አይባባሉ ተብሎ በግብረ ሕማም ገጽ 597 ላይ እንደተጻፈልን መልእክተ ጳውሎስን ካነበበ በኋላ እጅ አይነሳሱ። ይሄ ደግሞ የግብፅ ኦርቶዶክስ ቤተክርስቲያን ግብረ ሕማም ላይ የተጻፈው ይህንን ይመስላል። ይሄ ሳምንት መድኃኒታችሁ ስለ እናንተ በሽንገላ መሳምን የታገሰበት ሳምንት ነው። ይህ ሳምንት የፍቅር ምልክት የሆነው መሳሳም የጥላቻ ምልክት የሆነበት ሳምንት ነው ብላ ሰላምታ ይቅርባችሁ ትላለች። ምዕመናንም በዚያ ሳምንት ውስጥ ሰላምታ ሊለዋወጡ ከጀመሩ በኋላ ሕማማት መሆኑን አስታውሰው ቆም ሲሉ በዛው መድኃኔ ዓለም ክርስቶስ በይሁዳ መሳም ተላልፎ መሰጠቱን ለቅጽበት ያስባሉ። ጌታችን ይሁዳ ከሳመው በኋላ ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰውን ልጅ አሳልፈህ ትሰጣለህን? በማለት እንደተናገረ ሁለቱ ወንጌላውያን የጻፉትን ገጥመን በማንበብ እንረዳለን። ማቴዎስ ወንጌል ምዕራፍ 26 ቁጥር 48 እንዲሁም በሉቃስ ወንጌል ምዕራፍ 22 ቁጥር 48 ላይ ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰውን ልጅ አሳልፈህ ትሰጣለህን? የሚለው የጌታ ንግግር ጠላቶቻችሁን ውደዱ ለሚለው ቃል ተግባራዊ ምስክር ነው። ጠላቱ ሲሆን ጠላቴ አላለው ወዳጅ ያለው እንጂ። በቀልን የሚተው ልቡናው ትሑት ጠላቱን ወዳጅ ነውና። ወኢይቤሎ ጸርየ እንዘ ጸሩ ውእቱ አላ አርኬ ይቤሎ እስመ የዋህ ወትሑተ ልብ ወመፍቀሬ ጸሩ ውእቱ እንዲል ድርሳነ ማሕየዊ ምዕራፍ 7 ቁጥር 6 ላይ ፍቅርም የተጓደለውም በይሁዳ በኩል እንጂ በጌታችን በኩል አልነበረምና ሊቃውንት የሰውን ልጅ አሳልፈህ ትሰጣለህን የሚለውን ቃል ጥልቅ ነገረ መለኮታዊ መልእክትም ያለው ነው ይላሉ። ጌታችን የተሰወሩ ምስጢራትን በመግለጥ ይሁዳ በትክክል አሳልፎ የሰጠው ማንን እንደሆነ ተናገረ። የሰውን ልጅ በማለት ማንን እንደከዳ አስረዳው። የሰው ልጅ በማለቱ ስጋን በመልበሱ እንጂ በመለኮታዊ ባህሪው ተላልፎ ሊሰጠው ወይም አሳልፎ ሊሰጠው ሆነ ሊያዝ ሊያስይዘውም እንደማይችል አስረድቶታል። ቅዱስ አንብሮስ እንደተናገረው የሰውን ልጅ አሳልፈህ ትሰጣለህን የሚለው ቃል ደግሞ ከላይ እንዳየነው የክርስቶስን አምላክነት ለሚጠራጠረውና ጌታ ሆይ ብሎ ሊጠራው ላልወደደው ይሁዳ ምጸታዊ ትርጉምም የሚሰጥ ንግግር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህርህን ወይም ብዙ ነገር ያደረገልህ ጌታህን አሳልፈህ ትሰጣለህን አላለው በማለት ካስተዋለ በኋላ የጌታችንን ንግግር ሲያብራራም ጌታህና መምህርህ ባልሆን እንኳ ኖሮ ንጹሕ የሰውን ልጅ አሳልፈህ ትሰጣለህን? በከዳኸው ቅጽበት ትስመዋለህ? መሳምን አሳልፎ የመስጫ ምልክት ታደርገዋለህ ሲለው ነው ብሎ ተናግሯል። ይህ ንግግር በፍጥረቱ መዳን ተስፋ የማይቆርጠው ጌታ ለይሁዳ ያቀረበው የመጨረሻው የሚያራራ ትምህርት ነበር። በዚህች ልብ የምትነካ ጥያቄ ይሁዳ ሊመለስ ይገባው ነበር። የምንሰጠው ምክር ፍሬ አልባ ቢመስለንም እንኳን ወንድሞቻችንን ከመምከር ማቋረጥ የለብንም። የምንጭ ውሃ የሚጠጣው ሰው ባይኖርም እንኳን መፍሰሱን አያቆምምና ዛሬ የማይሰማው ነገ ይሰማ ይሆናል። አሳ አጥማጅ ቀኑን ሙሉ ባዶ መረብ በባህር ውስጥ ጥሎ ሊውል ይችላል። በመጨረሻዋ ቅጽበት ግን አሳ ሊያጠምድ ይችላል። ለዚህ ነው ጌታችን ይሁዳ እንደማይሰማው እያወቀ እንኳን
እስከ ተያዘበት የመጨረሻ ሰዓት ድረስ ምክርን መስጠቱን አላቋረጠም ይላል ቅዱስ ዮሐንስ አፈወርቅ። አዎ ጌታችን የይሁዳን ነፍስ ወደ ቅድስና መረብ አጥምዶ ለማስቀረት 3 ዓመታት ሙሉ ያለማቋረጥ እጁን ዘረጋ። ተይዞ ሊሄድባት ባለባት ምሽት እንኳን ይሁዳን ለመመለስ በፍቅር ቃል አናገረው። የወደዳቸውን እስከ መጨረሻው ወደዳቸው ይላልና በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ። ቸርነቱና ምሕረቱ ከኛ ላይ አይጓደል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ያለ